እናም አያቴ ለአመታት አሳደገችኝ። አያቴ የኔ ልጅ አይደለሽም፣ በቃ ልጄ እስካሁን ካድመሽኛል። እኔ ያንቺ አያት እንጂ እናትሽ አይደለውም። ልክ ናቸው ጓደኞችሽ፣ ልክ ናቸው አለችኝ። እንዴ ለካ እናቴ ወደ እሷ ጋር ስሄድ የወለደችኝ እናቴ ከሆነች እንዴት ልሸሽብኝ ቻለች አልኩኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የዝዱ ሳቂታ ቤተሰቦች በሙሉ እንዲሁም ክርስቲያን ወገኖቼ የሌላ እምነት ተከታዮች በሙሉ ይህንን ቪዲዮ የምትመለከቱ ሁሉ የዝዱ ታሪክ ክፍል 3 እንዲሁ ተጀምረዋል። ሁላችሁም እንድታዳምጡኝ በአክብሮት ጋብዛለሁ። በያላችሁበት ሆናችሁ ቤተኛውም ቅጽበት ቤተኛውም ሰዓት ስትመለከቱት ቪዲዮን ላይክ፣ ሰብስክራይብ፣ ሼር እንድታደርጉልኝ በትህትና እጋብዛችኋለሁ። ውዶቼ ይህ ለሚዲያ ብዬ አይደለም፣ ትክክለኛ የራሴን ታሪክ እያጫወትኳችሁ ነው። በክፍል 3 እንዲፈጸም አድርገዋለሁ። ምናልባት ካልጨረስኩት በጣም ይቅርታ። አም ሶ ሶሪ ሶ ማች ነው። ሁላችሁም ሰብስክራይብ እንዳትረሱ፣ ላይክ እንዳትረሱ፣ አበረታቱኝ። ላዝም አደባባይ ወጥቻለሁ። ሌሎቹን እንደምታበረታቱ እኔንም አበረታቱኝ፣ እኔም ላበረታታችሁ። ሼር ላደረጋችሁ ሼር አደርጋለሁ። ገብታችሁ ሼር አደረግኩልሽ በኮሜንት በሉኝ እስቲ። ኮሜንታችሁን አያለው ከይቅርታ ጋር ማለት ነው። መሳደብ አይቻልም። እኔ መሳደብ አልወድም። ሁልሽም ምርጥ ኮሜንት ትኮምቻለሽ ብዬ ተስፋ አድርጋለሁ። ሁልሽም ምን ችግር አለው? በቃ ጻፉ፣ ቪዲዮን ሼር አድርጉ፣ ላይክ አድርጉ። እንዴ አይከፈልበት። ምንድን ነው ችግሩ? ችግራችሁ ምንድን ነው? ሃይ እናም ወደ ታሪኬ ስመለስ አያቴ የኔ ልጅ አይደለሽም ልጅ እስከ ዛሬ ካድመሽኛል፣ በቃ እናትሽ ጋር ሂጂ ያለችኝ። እናትሽ ጋር ሂጂ ያለችኝ ምክንያቱ አክስቴ ያው እህቴ ሆና የኖረችው አክስቴ ማለት ነው ቤት መታለች፣ ከኛ ተቀላቅላለች ከልጆቿ ማለት ነው። በቃ በየሳቱ ንትርክ ነበረ እኔና አክስቴ ማለት ነው። ያው እኔ ሚላሳም ነኝ፣ ሚላሳም አይገልጸኝም። በቃ ሰፈሩ ማውቆኛል። መጥፎ ሰው አይደለውም። በጣም ተወዳጅና ሳቂታ ሴት ነበርኩኝ። በጣም ድንቅ በቃ ድንቅ ነች ሳቂታዋ። ከልጅነቴም ጀምሮ ዜድ ሳቂታዋ ነበረ መባለው። ዜድ እብዷ፣ ዜድ ቀውሷ፣ በቃ ወዘተ በጣም ብዙ ስሞች ነበሩኝ። አካባቢው በአጠቃላይ ነው፣ እኔ ብቻ አይደለውም። በነገራችን ላይ አካባቢው በአጠቃላይ በጣም ማሻአላህ ተባረከላ የሳቄታ ሰፈር ነበረ። ቢከፋንም ቢሪበንም ቢጠማንም መሳቅ አብሮ መደሰት ሰፈር ነው ያደግኩት እና ግልጸኝነት፣ በግልጸኝነት ማንም አያማንም። ሁላችንም አንድ አይነት አካባቢው በአጠቃላይ ወንድ ሴቱ በቃ እንዳለ ማለት ነው። እና ለእናቴ ያለኝ አማራጭ አክስቴን ቤት ስለመጣች እናትሽን የሚካድም አለ ካላስ እኔ እና ልጅሽ ከሆንኩማ ብዬ ለቀጥ ብዬ ቤቷን ሄጄ በቃ መሄድ አልፈልግም እናትሽ ጋር አልኳት። እንዴ አንጠልጥዬ ሳልወስድሽ በፊት አሁኑኑ ውጭልኝ አለችኝ። ድጋሚ ለሁለተኛ ማለት ነው። ለሁለተኛ ጊዜ እኔ ለእናቴ ሕፃን ሆነሽ ነው፣ አንቺ በራስሽ አንደበት ነው ሕፃን ሆነሽ ነው የሄድሽው። ስሄድ በጣም በነገራችን ላይ አስታውሳለሁ፣ እኔ እንጃ አስታውሳለሁ። እኔ ነኝ ፈልጌ የሄድኩት፣ ግን የሷ ልጅ መሆኔን ሆኜ ነው እንጂ አያቴ መስላኝ አይደለም የሄድኩት። እሷ የፈለኩትን ነገር ገዝታ ስለምታመጣልኝ ደስ ብላኝ፣ ያው እሷ እናቴ መስላኝ ነው የሄድኩት። በጣም ሕፃን ነኝ እና እኔ አልፈልግሽም፣ በእናቴ በህይወት እስካለች ድረስ እኔ አንቺን ላልወስድሽ ቃል ገብቻለሁ፣ የእናቴ ነሽ አለችኝ።
እናቴን ቀና ብዬ አላያትም። እኔ በጣም ነው ምፈራት፣ በጣም ነው ማከብራት፣ በጣም እፈራታለሁ። ልጆቹስ እህቶቼ በቃ ሁሉ ነገር ተሟልቶላቸዋል። እና ተመልሼ እያለቀስኩኝ ያው አጠገቧ አላለቀስኩም፣ እዛ እነሱ ጋር ለመሆን እፈልጋለሁ። ግን እያለቀስኩኝ ተመለስኩኝ ወደ አያቴ ጋር ማለት ነው። በጣም ይቅርታ አድርጎልኝ ለአማርኛ ጥራት፣ ለንግግሬ፣ ለድምፄ በጣም ይቅርታ። ከዛ ወደ አያቴ ጋር ስመለስ አያቴ መጣሽ እንዴ? አያቴ በጣም ነበረ የምትወደኝ። መጣሽ እንዴ? ልጇ ስላለች ልጇ ከነ ልጆቿ ስላለች አትወዝንም፣ ምንም ችግር አልነበረውም። እሷም የፈቀደችልኝ ልጇ ስላለች ስላልተስማማንም ነበረ። እናቴ ደግሞ ይሄንን አታውቅም፣ አልነገርኳትም። ለምን እፈራታለሁ፣ አላወራትም ሲጀመር ማለት ነው። አንገቴን ቀና ማርጌ አይቻትም አላቅም። በጣም ነው ምፈራት። መጣሽ እንዴ ብላኝ እንደገና ተቀበለችኝ። መጀመሪያ አልፈልግም እናንተን ብዬ እናቴ ጋር እሄዳለሁ ብዬ የሄድኩት ተመልሼ ስመጣ አያቴ አሚን ብላ ተቀበለችኝ እንደገና ማለት ነው። እና ወራት ሄደ። በወራቱ መሀል እንደገና ካክስቴ ስንጣላ ያለኝ አማራጭ በቃ አመናችሁም አላመናችሁ በቃ አሁን ቆረጥኩኝ አልኩኝ። አንድ እናቴ እንድትቀበለኝ፣ ሁለት ራሴን ላጠፋ። አመናችሁም አላመናችሁም በቃ እኔ መሞት አለብኝ። ከራስ አልፈልጋቸውም አስለን እንዴ ባለው ሰው ሁሉ ባሉት ልጆቹ ሁሉ ለምን እኔ ብቻ ለእናቷ ሰጠችኝ የሚለው ነገር ነበረ። እኔ የእናትነት ጣም አላውቀውም ለካ። ሳም ከባድ ውስጥ ነበረች ለካ። እና ለአያቴ ምርር ብዬ በቃ ራሴን አጠፋለሁ። ለእናቴ ገበያ ላይ ሄጄ ገበያ ትነግዳለ፣ ነጋዴ ናት። አጠገቧ ሄጄ በቃ ራሴን አጠፋለሁ አልኳት። የዛን ሰዓት እናቴ ያለቀሰች። እናቴ ያላሰበችው እንባ ስታወርድ እኔ አሳዝናኝ በቃ ይመለሳለሁ አውቄ ነው በቃ ይቅርታ አድርግልኝ ብያት እንደገና ተመለስኩኝ። ስመለስ እናቴ ተከትላኝ እናቷ ጋር መጣች ማለት ነው። በቃ እናቴ የፈለግሻቸውን ማናቸው ከፈለግሽ ሁለት ከፈለግሹላቸውንም የፈለግሽውን እህቶቿን ልስጥሽ በቃ እኔ ጋር ትሆን አለቻት። ለትንሽ ጊዜ እኔ ጋር ትሆን ስትላት አያቴው ማንንም አልፈልግም፣ መጀመሪያማ እኔ ሂጂ ብያት ነበረ ከወራት በፊት ራስሽ ነሽ የመለሻት፣ ስለዚህ አሁን አልሰጥሽም፣ ልጄ ናት፣ እኔ እሷን ከወሰሽብኝ በቃ ይሰድብሻለሁ አለቻት። አንቺ ከምትሰድብኝማ እሷ ትቀመጥ አልፈልጋትም ብላ ተመልሳ ሄደች እንደገና ማለት ነው። እኔ ያለኝ አማራጭ ቀናት ካሳለፍኩኝ በኋላ ጠፋው። በቃ የጠፋሁትም አጎቴ ጋር ሄድኩኝ ማለት ነው። የአባቴ ወንድም ጋር ቀን ሙሉ አያቴ እናቴ ጋር ናች፣ እናቷ ጋር ሄዳለች ብላ ጠብቃለች። እናቴ ደግሞ ምንም የምታውቀው ጉዳይ የለም። ገበያ ሄዳ መታ ተኝታለች። መግሪብ አካባቢ ነው። አጎቴ ደግሞ ለምን አልመጣችም ይቺ ልጅ ለምን ብሎ ወደ እናት እህቱ ጋር የኔን እናት ጋር እኔን ሊወስድ ሲመጣ የለውም እንዴ ዜድ አልመጣችም? አዎ አልመጣችም እህቶቼ፣ እናቴ ገበያ ነው የዋለችው፣ የምታውቀው ጉዳይ የለም። እንዴት አልመጣችም? ጠዋት እኮ ከነጋ የወጣችው እኮ እስካሁን አልተመለሰችም እኮ ሲባል አረ እኛ አናውቅም፣ እዚህ አልመጣችም ይባላል። ታዲያ ወዴት ብሎ ይፈልጉኝ? እናቴ በድንጋጤ የሆነ ነገር ሆነችብኝ። በቃ እዛው አንቀጠቀጣት። ለምን ከዛ በፊት ራሴን አጠፋለሁ ብያት ነበረ። እናቴ ከምሰድበኝ እሷ ትቀመጥ ብላ ነበረ ትታኝ ሄደችው። ይሄ አእምሮዬ ላይ ተጽፏል። በጣም ብዙ ነገርን ከጓደኞቼ ነግሮኛሉ። በጣም ብዙ ነገር ማለት ነው። ለምን እህቶቼን ማያቸዋለሁ፣ ተመቻቸውላቸው፣ ደስተኛ ኑሮ ነው የሚኖሩት። እኔ ያለሁበት ለምን እንደዚህ ሊሆን ይችላል በሚለው ነበረ እኔ እናቴ ጋር የሄድኩት ማለት ነው። ዛሬም እንደገና ቪዲዮን ሳልጨርሰው ሊያልቅብኝ ነው። ምንም ማድረግ አልችልም።
ከዛም አያቴ እናቴ ደንግጣ ማዶ ለማዶ ነው እናቴ ደንግጣ በመግሪቡ በቃ ድምጿን ስታጮኸው ጩኸት ማለት ነው ስታጮኸው እኔ ደንግጬ አጎቴ ቤት ወደኩኝ። በቃ ቪዲዮ አልቋል። እንግዲህ በሌላ ቀን እቀጥላችኋለሁ። መልካም ጊዜ ይሁንላችሁ።